በጣም በሚያሳዝን መልኩ ያምርብሻል ብለውሽ ከሆነ አንደኛ በጣም ነው የሚያስጠላብሽ ስለዚህ አትድገሚ ሁለተኛ የሰራሽው ይሄንን ነገር የሆነ ዩቲዩብ ላይ ወይ ቲክቶክ ላይ ቫይራል ወጥቶ በሰዎች መናገሪያ ለመሆን ነው ተሳክቶልሻል ወደ ቀጣይ ቻሌንጅሽ ግቢ በጣም ነው የሚያስጠላብሽ ሁለተኛ ሶስተኛ ለውበት ብለሽ አይደለም ያደረግሽው በጣም ነው የሚያስጠላው ፊትሽና ያደረግሽው ነገር ጭራሽ ማች አያደርግም ወሴ ነው የምትመስዩ ወሴ ሌላው በቃ የሆነ አክት ለማድረግ ስለሆነ እንትኑ ራሱ ምንድነው ስሙ ምንድነው ይሄ ማሽኑ እሱ ራሱ ሲነካሽ ምናምን ፊትሽን እንዲ ምናምን አንተ ያለሽ ስለዚህ አለመድሽው ማለት ነው ካለመድሽው ደግሞ ይቅርብሽ አለቀ ይሄ ምንድነው የምታለማምዱን ይሄ አጓጉል ነገር የምታላምዱት ሰውን ምንድነው አሁን ይሄ ምንድነው ማነው ሰው ይቅርታ አሁን አንቺ አምሮብሽ ተውበሽ ነው የለቀቀሽው ቪዲዮን ማለት ነውና ልክ ያንቺ አይነት ደግሞ አንድ ትንሽዬ ወንድ ልጅ ደግሞ ምስኪን ልጅ ያለ ይሄንን በዚህ እውቅና ስታገኝ ያል ከዛ በኋላ እሱም ደግሞ ነገ ደግሞ ወደ አንቺነት ካልተቀየርኩኝ ይላል ማለት ነው ማነሽ ብርቄ አምርብሽም በቃ ቤዛ ለናትሽ የሚለው ቻሌንጅ አሁን ነበር መጀመርበት አላማረብሽም በቃ ለአዲሱ ትውልድ አታስተምሩት ቤታችሁን ዘግታችሁ በፈልጊ እንደዚህ አርጊው ቤትሽ ይሄ ግን ሶሻል ሚዲያ ነው በቃ ብዙ ሰዎች ይተቀሙታል ህፃናቶች ይተቀሙታል ትልቅ ሰው ይተቀመዋል ምናምን ማለት ነውና ትውልዱን አታክስሩት ኮንተንት ጠፋ አሁን ኮንተንት ጠፍቶ ነው እኔ እግዚአብሔርን የሚያምርብሽ ቢሆን ኖሮ አይ ምናምን በየ ዝምል ነበር ግን አያምርብሽም የሆነ እንትንሽ እዚህ ጋር ያለው ጺምሽ ሌላ ታሪክ ነው እዚህ ጋር ያለው ሌላ ታሪክ ነው አይንሽ ምናምን በቃ አይሄድም በቃ እንደው እንቅጭ ላውራሽ ነኝ አያምርብሽም ፊትሽ ራሱ የእንደዚህ የሚያደርጉት አይነት ሰዎች ስታይል ራሱ አይደለም የሆነ ስታይል ነው ያለሽ ያንቺ ስታይል ሌላ ስታይል ነው ስሙን አልጠራው ይሄ ያንቺ ስታይል ይሄኛው አይደለም በቃ ተበልተሻል ስለዚህ ታይ ትውልዱን አታምክኙ ወራፊ አያምርብሽም እንዴ እግዚአብሔር ደግሞ ይሄ ፍላጎትሽን አይተው ፔሪድ የሚጨምርልሽ ምጥም ሳትወልጂ ያሳይሽ እንዲሁ አንድ ለሶስት ቀን ያሳይሽ ምጥም ሲቆም አጭር ሲቀመጥ ረጅም ምንድነው ብላ እና ምን ልበልክ እግዚአብሔር እሺ ምንድነው እንዴ አራ ሴቶች ግን አራ በእግዚአብሔር አድቡ እንዴ ወንዶች እኮ ሸመኛ እኮ ሆኑ እንዴ እናንተ ጭራሽ ብልግ ትላላችሁ ደግሞ ክብ ሰርታችሁ ሴቷም ባለጌ አንቺ አይነት አንቺም ራሱን ነው የምትመስዩ የጠራሽው እኔ አልጠራው አንቺ ግን ራሱን ነው የምትመስዩ እንዴ ከዛ ነው እሺ ትስቂያለሽ ምን ያስቃል ሌላ ሰው ብሎት ቢሆን ደንግጠሽ ነው እሺ ከዛ ኪኪ ምን አልቲ ነው ጀዝባ ያቺኛው ሴት ደግሞ አብራሽ ተቀመጠችው ሌላ ጋጦጥ ሶስት ጋጦጥ ሌሎችም ትኖራላችሁ በርግጥ ምንድነው አሁን የዚህ መልስ ሐሳቡ አልገባኝም ቫይራል ወጣ ከዛም በኋላ ሜም ተሰራበት ምናምን በቃ ፌመስ ሆናችሁ ሳወቃችሁ ከዛም ብር ታገኛላችሁ ከዛስ አረ አጀዝቡ አረ ትልቅ ሰው ጠፋ አንቺ ቤተሰብ የለሽም በእግዚአብሔር አሁን ቲክቶክ ላይ ብትሽ እንደዚህ ነገር ታውራለሽ እንዴ አንዷ ትልቅ ሴትዮ የሆነች አሮጊት መጣ ጸሎት አደርጋለሁ አራክቼ ሲጨርስ ትላለች እናንተ እሷን አይታችሁ ያች ትልቋን ሴትዮ አይታችሁ የባሰ ነገር ታውራላችሁ አንቺ አሁን ወጣት ነሽ ነገ ታገቢያለሽ ትወልጃለሽ ቤተሰብ ትመሰርቻለሽ ምናምን ባልሽ ሲጀነጅልሽ ምናምን ይሄን ቪዲዮ ያው ከዛ በኋላ ምን ይልሻል ተቆሪበታለሽ ኦኬ እንደዚህ ብዬ ነበርና ምትይ ነው አራ በስማ መረ ተረጋጉ ሴቶች እኔ 550 የነሳ ልጅ አለኝ 550 የነሳ ልጅ አለኝ ከዛው ስንቱን ነው የሚጠይቁት በአመት ውስጥ እንግዲህ በአመት እንግዲህ አንዴ ቢደርሰው ብር ያለው ነው ወይስ ዋና ብር ያለው ነው ማለት የምትጠይቀው ሲጀመር ማለት ነው ይሄ ጥቁር ብር አይተን የምትደው ይሄ ቄሶ ሲስተም ነው ጥቁር ብር አይተን እንጂ ቆርቆሮማ እንደውም ንሳ እንዲሁ ላይ እንደዛ የሚቀለራለ ንሳ ልጅ ይዛል አዎ ይዛል እነማን ያስከነከለ ዲሃናቸው ሀብታም ናቸው አይ ዲሃዎች ናቸው እንዴ ለዲሃም አንተ አላ ሀብታም ያዝ እንጂ እንደው ነው የሚባለው እዛ ቤት ማለት ነው ዳም ይጠይቀው የለም ፍታቱም ይለያል ሲጀመር ማለት ነው ያ የሞኝ ፍታትም ቢሆን ማለት ነው ጉዞ ፍታታ
እንደው በሃይማኖት ጉዳይ ጣልቃ ገባህ እንዳትሉኝ እንጂ እንዳትወቅሱኝ በሃይማኖት ጉዳይ ጣልቃ ገባህ ብላችሁኝ እንጂ የዚህ ሰውዬ እውነት ሐሳብ ብዙ እንዲወራበት የሚያደርግ ነው ብዬ አስባለሁኝ ማለት ነውና በጣም ጥሩ የሆኑ እጅግ በጣም መልካም የሆኑ የካህናት የንስሐ አባቶች አሉ በተለያየ መንገድ እውነት ለመናገር በሰውየው ኦርቶዶክስ ስለሆኑ ወይ እንደ ኦርቶዶክስ ስላወሩ ነው እንጂ በሌላውም በኩል በጣም ብዙ ሰዎች አሉ መልካም ወይም ደግሞ ጥሩ አባቶች ጥሩ መሪዎች ማለት ነው። በዛው ልክ ግን ይሄ መላ የሚያሳድዱ ግን ማአት ናቸው። አሁን እርሶ 550 የንስሐ ልጅ አለኝ ማለት ምን ማለት ነው እንዴ? ወይ እንደ ፕሮቴስታንቶቹ አንድ ቸርች ከፍተው የቸርቹ አለቃ ነኝ እሺ ይሁን፣ ወይ የደብረ አለቃ ነኝ እሺ ይሁን። 550 የንስሐ ልጅ እውነት ግን በስም ያውቋቸዋል? እኔ እኮ በጣም እኮ ነው የሚገርመኝ እኮ በቃ የንስሐ ልጅ ብቻ 10 15 20 በቃ በቂ ነው። ባልና ሚስት ሲሆኑ እኮ 10 20 ማለት ነው። ልጆች ሲኖራቸው በጣም ብዙ ነው ማለት እኮ ነው እንዴ። ጭራሽ ሀብታም ካልሆነ አንይዝም እናውቃለን። ሀብታም ብቻ መርጣችሁ እንደምትይዙ ሀብታም ቤት ጸበል እንደምትረጩ ምናምን በጣም ብዙ ነገር እናውቃለን ማለት ነው። ይሄ ግን በዛኛውም ሰፈር ይሰራል። በዛኛውም ሰፈር እናውቃለን። ምንድነው የባንክ ቡክ ላይ ይጸለይበት የተቀባ ብር ነው። ሚራክል መኒ ገለመሌ በጣም ብዙ ነው። ቢዝነስ። ህዝቡ ግን መንቃት አለበት። አገሪቷ የሌባ ሀገር እየሆነች ነው። ሁሉም ሰው ዘራፊ እየሆነ ነው። ሰው ህዝቡ ግን ካልነቃ በቃ መዘረፉ አይቀርም ማለት ነውና በጣም ብዙ ቦታ እንሰማለንና በጣራ ላይ የሚሮጡ የማኑ ስሙ የጄኪ ጃሚን ፊልም የሚያስንቁ ሰዎች ግን የሃይማኖት መሪ ነበር የተቀመጡበት ብዙ ተቋማቶች አሉ ማለት ነውና እኒ ሰውዬም የደሃ በር ቆርቆሮ በር ከሆነ እንትን አንልም ብረት በርና የሀብታም ግቢ የሆነበት ብቻ ነው የንስሐ አባት ምን ነው ማለት ነውና ይሄ በጣም የሚያስጠላ ደግሞ የማይወራ ነው። አንዳንዴ ብልግና ጨምራ ይወራ መድረክ ላይ እውነት ነው ብልግናውት ነው አይደለ በቃ ባለጌኖት እሱን አምነናል። ግን ብልግና ውጭ ደግሞ አይወራም። እኮ ግራ ተጋባን እኮ እሺ ብልግና መስራታችሁ አንድ ሆኖ ሳለ ሰው ብልግናው እንዴት በአደባባይ ደግሞ ሄዶ ያወጡ ደግሞ ያወራል? ባለጌ ነኝ እንዴት ይላል እንዴ? እርሶ እኮ እንደዚህ እኮ ነው ያሉት እኮ እኔ ባለጌ ነኝ ሰው የደሃ በር አልይዝም የሀብታም በር እንዲህ ተባብለን ነው የምንሳሳቀው። እናውቃለን እኮ እኛም እኮ ብዙ ነገር እኮ እናውቃለን። እንደ አማኝም እናውቃለን፣ እንደ ህዝብ ደግሞ እናውቃለን። የሚወራውን እናውቃለን፣ ጀርባውን እናውቃለን። ግን ሁሉ ነገር ደግሞ አይወራም አይደል? የተባለ ሁሉ አይነገርም ይባላል ማለት ነውና አድቡ ጥፉ። ሲጀመር ሚዲያ ላይ ምን ታረጋላችሁ እናንተ? ደግሞ መነኩሴ ነውት መሰለኝና መነኩሴ በቤተ ክርስቲያን ስርዓት ነው እስከማቆ ድረስ የንስሐ ልጅ አይዘም። በእርግጥ አሁን ያው ለምናምን ለመላም ለምንም ሲባል ንስሐ ልጅ መያዝ ተጀምሯል እንጂ አያያዝ ነው ሀርላ አሳሰቡ ራሱ ማለት ነውና ምን ታረጋላችሁ? ገያን ገብታ አይጸልዩ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ምን ታረጋላችሁ? አራ ሀገር ግን ትልቅ ሰው ጠፋበት። አራ ሀገር ትልቅ ሰው ጠፋ። ህዝቡም ዝም እየሳቀ በጣም ገራሚ ሰው ነው ያለ ዝም አጭበርባሪ በዛ ልክ ሌባ። ይቅርታት ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ ትጠይቂያለሽ። አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሐሳብ የመግለጽ መብት አለው። እሺ እኔ የዚች ልጅ ቪዲዮ ላይ ፐርሰናል ኬዝ ያለብኝ እንዳይመስል ማለት ነውና ባጭሩ ኢንተርቪው አድርጋ ነበር። አንድ ኢንተርቪው እዛ ኢንተርቪው ላይ ምንድነው የሚለው ይቅርታ አልጠይቅም ምናምን ነው የምትለው። ከዛን ቤተሰቦችሽ ምንም አይሉሽም ወይ ስትባላ የኔ ቤተሰቦች ዘመናዊ ቤተሰቦች ናቸው አለች ማለት ነውና እሱ ላይ ጉዳይ የለኝም ግን ዘመናዊ ቤተሰቦች ናቸው የምትለው ላይ ብቻ ሐሳብ መስጠት ፈልጋለሁኝ ማለት ነውና በመጀመሪያ ደረጃ ዘመናዊ ቤተሰብ ራቆትሽ እንድትሄጂ አይገፋፋሽም፣ እንድትለብሽም አያደርግሽም። ይሄንን ማወቅ አለብሽ። ሁለተኛ ደግሞ ራቆታቸውን የማይለብሱን ሴቶች ቤተሰቦቻቸው ባህላዊ እንደሆኑ አክት እያረግሽ ነው። ሶ አንድ መደበኛ ሴት ኖርማል ልብስ ከለበሰችና ከሄደች ቤተሰቦቿ ባህላዊ ናቸው ማለት ነው። አይ እንደዚህ አትልበሺ የሚለው የሚቆጡ ቤተሰቦች ከስርዓት አትውጪ ያሏት ባህላዊና ኦልዲስ ናቸው ማለት ነው። ይሄ በጣም የተሳሳተ ነው። የአንቺ ጥፋት ሳያንስ ሌሎችን ሰዎች ገደል ለመክተት የምትሄጂበት ርቀት በጣም ነው የሚያስጠላው። ሶ ይሄንን በጣም ያልተመቸኝ ማስተካከልም አለብሽ አንቺ ማለት ነው። ልክ አይደለም።
ቀጥታ ቃል በቃል ያልሽ ምንድነው ማንንም ይቅርታ አልጠይቅም ማንንም ምንም አላጠፋውም የማንንም ይቅርታ ማለት ግዴታ የለብኝም ምናምን የሚል ብዙ ዝባዝንኪ ነው ያወራችሁ ማለት ነውና አንዳንድ ሰው ወይ ያፍራል ወይ ያምራል ምናምን የሆነ ነገር ይኖረዋል አይደለ አንቺ እፍረትም የለሽም እንደ ሰው አታፍሪም ምንም በቃ የተለየ ነገር እንኳን የለሽም ማለት ነውና ብዙ ጊዜ ቡታቡቴ የሆኑ ማዳበሪያ የሚመስሉ ነገሮችን ለብሰሽ ትመጫለሽ በጥሩ ኮንቴንት ክሬተር መሆን ስለማትችይ ወይም ደግሞ ጥሩ ቪዲዮ የመስራት አቅሙና ጸጋው ስለሌለሽ በእንደዚህ አይነት ነገር ለመታወቅ በጣም ብዙ ርቀት ትሄጃለሽ ማለት ነውና ይሄ የአብዛኛው ሰው በሶሻል ሚዲያ ዓለም ላይ የተለመደ ነገር ነው አብዛኛው ሰው በቃ ጥሩ ኮንቴንት መስራት አይችልም ወይም ያቅም ችግር አለበት ይሄ አቅም ስላችሁ የገንዘብ ሳይሆን የእንትን ይሄ ምንድነው የሚባለው ጸጋ ነው የሚባለው ጸጋ የክህሎት ወይም ችግር አለበት ስለዚህ የመታወቅና የገንዘብ ጥማት ደግሞ አለበት ሶ ምን ያደርጋል በእንደዚህ አይነት ኮንቴንት ይመጣል ማለት ነውና ራቁቱን ለብሶ ይመጣል ወይም ተደፍሬ ነበር ትላለች ምናምን የተለመደ ቪዲዮ ነው በዚህ ዘመን ላይ ማለት ነውና ኮንቴንት ይዘሽ ነኝ ራቁት ለብሶ በዛ መነጋገሪያ ሆኖ በሰዎች አይን ውስጥ መግባት እሱ ኮንቴንት አይደለም እውቅና ሁለት አይነት እውቅና አለ በጥሩ ስራ መታወቅ አለ በመጥፎ ስራ መታወቅ አለ ማለት ነውና አንቺ የታወቅሽው በመጥፎና በሚያስጠላ ስራሽ ነው ይሄ ልክ አይደለምና ትክክለኛ የጨዋ ልብስ የሚለብሱትን ሴቶች ዲስሪስፔክት ያረክሻቸው ነው ቤተሰቦቻችሁ ባህላዊ ስለሆናችሁ ነው ያሉ ነው ልጆቻቸውን የሚቆጡ እናትና አባቶችን እነሱንም እየተቆጣሽ ነው አንቺ ባህላዊ ናቸው እያልሽ ነው ማለት ነውና አድቢ በቃ ብቻ ጥፊ ከሚዲያ ላይ በጣም ያሰለችሽን ደግሞ አንቺ ሰው ነሽ እንደተደራችሁ በጥቅምት አንድ አጥንት በልደታ የከፋው የለውም በረካ እኛው በክፉ የሚያይ አይነውን ውር ቅርቡን ስውር በልደታ ደስ ያላለው እሱ የለውም በረካ በጥቅምት አንድ አጥንት እኛን የነካ ምናምኑ በረካ ምን አይነት ግጥም ነው እርሶ ደግሞ በስመ አብ አቤት ማስጠላቶ እውነት ትልቅ ሰው ሲጃጃል ደግሞ በጣም ነው የሚያስጠላው እንዴ ምን ነው እንዴ ትልቅ ሰው ተቆኖት የሆነ ጊዜ ዴበላንዴ ምናምን ደረዘዘ እንዴ ያፈረጠ እንዴ ብሎ ገጠሙ ይሁን እሺ ይብለን ዝም ማለት የሆነ ጊዜም እንደዚሁ የሆነ የሚያስጠላ ቪዲዮ ለቀቁብን አረባኮት ብለንም አሁንም ዝም አለን አሁን ጭራሽ እርግማንም አለው እኛን የነካ የለውም በረካ ምናምን ማለት ነው ሶ እኛ አሁን በረካ የለንም ማለት ነው እርሶ ስለነካን ማለት ነው እርሶ አይንኩን እንዴ ትልቅ ሰው ነው ኖርማል ቪዲዮ ልቀቁ በቃ እሺኛ ምን እናርግ ይሄ ቂጥን አራራራራራ ይሄ ውንጥ እንዲ ወጣቶቹ ራሱ ያረጉት ይሄንን ማለት ነው ወጣቶቹ ራሱ የማያደርጉትን ነገር ነው እሱ ያረጉ ያሉት በጣም ነው የሚያስጠላው ደግሞ የሚገርመኝ እኔ 3.4 ሚሊዮን ቪው አለው እኔ ይሄን ቪዲዮ ስቀርጸው 3.4 ሚሊዮን ቪው ቲክቶክ ላይ ያለው ማለት ነውና በጣም ነው የሚያስጠላው እግዚአብሔርን ተመልካቹም የሚያስጠላ ምንድነው ስሙ እርሶ ራሱ ሲያስጠላበት እግዚአብሔርን የሆነ ጎረቤት ምናምን ካሉት እርግጠኛ ነኝ እድር ምናምን የሆነ ነገር ካሉት እኔ አላቅ እንደዚህ ያያረጉትም ማለት ነው የሆነ ነገር አይሏችሁ ምድር ላይ ምስር ስለቅሙ ምናምን ማዘርዬ አረበሰማ ብሶቦታል ታዩት የግል ጀት እየጠበቀን እኛም ልንኮራ እኔም ደግሞ የቅርብ ሰው እንደሆነ የቱ ጋር የሆነ ሰልፊ አስቤ ነበረ ከዛ የግል ጀት አልክ ጭራሽ የጀቱን ምንም ነገር ሳናይ ሳተላይት አጠምቃለሁ እንደነ ኤለን ማስክ ጭራሽ ወደ ጠፈር የምድሩ አልበቃ ብሎ ጭራሽ ወደ ጠፈር ሄደ ደረሰ ይሄ ነገር ታዲያ ምንድነው በምድር ልናምንህ ምን ጀት የዛሬ 4 ዓመት 3 ዓመት ጀቱ አዎ ፕራይም ሚኒስቴሩ በምርጫ ሰዓት ስንት ጊዜ ነበር አይ ቲንክ ምርጫ ይሁን ብቻ በሆነ ነገር ፕራይም ሚኒስቴሩ ወደ ጅማ ይሄዳሉ መባልን ሰማው እሺ ጋሼ በሄደበት መሄድ እወዳለሁ እሺ አይ ሚስ ሂም ይናፍቀኛል ባዩ ደስ ይለኛል ረካለው እሱን ሳይ ተስፋዬ ይሞላል ከዛ ጅማ ሄዱ ሲባል ከጓደኞቼ ጋር የግል ፕራይቬት ጄት ነበረ በዛ ፕራይቬት ጄት ሄድን ከዛ በኋላም ደግሞ ብቻዬን ሌላ ቦታ በፕራይቬት ጄት ሄድኩ
መንሱር እኔ መንሱር ላይ ማለት ነውና ብዙ ነገር ማለት አልፈልግም እውነት ለመናገር ማለት ነው። እኔ በተፈጥሮዬ ኑሮውን ያሸነፈ ሰው በጣም ነው ማደንቀው። በጣም ለኔ ጀግና ሰው ማለት ይሄ ኑሮውን ያሸነፈ ህይወቱን፣ ስራውን፣ ትግሉን፣ ድህነቱን ያለፈበትን ነገር አሸንፎ ማለፍ የቻለ ሰው ለኔ በጣም ጀግና ሰው ነው ማለት ነውና ሰው መንሱርን ከድህነት ወጥቷል ብዬ አምናለሁኝ። ሰርቶ ነው እዚህ የደረሰው ብዬ ለማመን ሞክራለሁኝ። ሌላ ነገር አለበት ብዬ ማመን ስለማልፈልግ ማለት ነውና እሱ ላይ በጣም አድናቂ ነኝ። ግን ያንተ ደግሞ በቃ ይሄ ወጥ ረግጣለህ ማለት እንዴት ነው? አንዳንድ ስኬቶች መታየት አለባቸው፣ አንዳንድ ስኬቶች ደግሞ ይወራሉ ነው ማለት ነው። እና አንተ ገና የታወቀው እውነት ለመናገር የታወቀው ሽቶ በመቀባት የዛሬ 5 አመት 6 አመት ነው ያስታውሳለሁ። አንድ ካሌብ ሾው የሚባል የኢቲቪ ስሪ ላይ ምናምን የሚቀርብ ሾው ላይ ቀርበ ዳይመንድህን ያረከውን የጣት ቀለበት ዳይመንድህን ስታስለካ ዳይመንድ ነው ዳይመንድ አይደለም ብለህ ስታስመረምር ምናምን ይሄ የታወቅበት ኮንቴንት ራሱ ልክ አይደለም። ወይ እንደ ሀብታም አላወቅንህም፣ ወይ እንደ የሆነ ምሁር ሰው አላወቅንህም። በቃ የሆነ ነገር አድርገህን አወቅንህ ማለት ነውና ያ ሰዎች እንዲንቁ አድርጎሃል ብዬ አስባለሁ። ብትችል ከሚዲያ ጥፋ፣ ባትችል ሚዲያ ላይ መሆን ብትፈልግ ደግሞ አታውራ ማለት እኔ ሀብታም ነኝ እንዲህ ነኝ ወርቅ ገዛለሁ እንትን አረጋለሁ ቀለበት አረጋለሁ ገለመሌ ስፔስ ላይ ወጣለሁ አትበለን። ግን አሳየን እኛ ወይ ህዝቡ ይሄው በቃ ኦኬ መንሱር እንትን ላይ ወጣ ይባል። ሄሊኮፕተር ልገዛ ነበር፣ ፕራይቬት ጀት ልገዛ ነው፣ ስፔስ ላይ ለወጣ ነው፣ ማረገው ዳይመንድ ነው፣ በኪሎ ምንድነው በምንድነው ያልከው በእናትህ በኪሎ ግራም ነው በምናምን ነው የምበላው፣ በግራም ነው እንጂ በግራም ነው የምበላው ገለመሌ 30 ግራም በቃ ብዙ ነገር ማለት ነውና ስለራስህ በጣም ብዙ ታውራለህ። ሀብት አለ በቃ እኔ ሀብት እንዳለህ አምናለሁ። ሰርተህ ነው ያመጣው ብዬ አምናለሁ። በቃ ሰርተህ ካመጣው ይሄን ሁሉ የገጽታ ግንባታ አያስፈልግም ማለት ነውና 800 ብር 900 ብር ተሰጠና እዛ ላይ ፌመስ ለመሆን ተሞክራለህ። እዚህ ያሁኑ ሶፊ የቀረብክበትን ፖድካስት ራሱ ነው ሙሉን አይቼዋለሁና በቃ 900 ብር 1000 ብር ምናምን ነገር ነው ማለት ነውና ሌላ ኮንተንት ቀይረህና እስቲ አንተ ተጽዕኖ ለመፍጠርና ማለት ነውና በጣም ብዙ አታውራ። ይሄ ሳክስ የሚለው ነገር ራሱ ካንተ ስም ጋር አብሮ መሄድ ይመስላልና ልክ አይደለም። ራስህን አስተካክል። የምትሄድበትን ርቀት በጣም በብዙ አስተካክል። አሰልቺ መንገድ ነው አንተ እየሄድክበት ያለበት መንገድ ማለት ነው።